flow is blocked by a very massive dam, I wouldn't be happy about it. And, you have a very strong leader in the president. And I hear you have a strong leader in Ethiopia, too. I don't know him as well as I know you, but he's a strong guy. And I'm going to try bringing the two of you together, see if we can make a deal. ጤና ይስጥልን ውድ ኢትዮ ከረንት ዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። በመካከለኛው ምስራቅ ከፍተኛ የሆነ ተኩሳት ተነስተዋል። ይህም የሆነው በአሜሪካና በኢራን መካከል ነው። በዚህም ጉዳይ አሜሪካ ታፈነዳዋለች እያሉ ነው። የአሜሪካ የጦር መርከቦችም ወደ ኢራን 600 ኪሎ ሜትር እየተጠጉ ነው። በዚህም ምን ሊፈጠር ይችላል የሚል የዜና ጥንቅራችን አካተናል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከአውሮፓ ህብረት ጋር አዲስ ውጥረት ፈጥረዋል። በዚህም የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን የትራምፕ ንግግር የፈጠራ ወሬ ነው ስትል አጣጥላለች። ትራምፕ ግሪንላንድን እንገዛታለን፣ ግሪንላንድን እንጠቀልላታለን ሲሉ ብዙ የአውሮፓ መሪዎች በአሜሪካው ፕሬዝዳንት ዶናልድ ትራምፕ ላይ ትችት እየሰነዘሩ ነው። ከዚህም ጋር የዜና ትንታኔ ያካተናል። ቆይታቸው ተሰሙታላችሁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጠቅላይ ሚኒስትር አብይ አህመድና የግብፁ ፕሬዝዳንት አብዱል ፈታህ አልሲሲን ማገናኘት እንደሚፈልጉ ተናግረዋል። ይሁን እንጂ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢትዮጵያው መሪ ጠንካራ ነው ሲሉ ተናግረዋል። የግብፁ መሪ አልሲሲ ዛሬ ስዊዘርላንድ ዳቮስ ድረስ ሄደው ትራምፕ ጋር እግር ስር ተደፍተዋል። ትራምፕ የኢትዮጵያ ጠንካራ መሪ ሲሉ አሞካሽተዋል። እስከማውቀው ድረስ ጠንካራ ሰው ናቸው ብለዋል። በዚህም ጉዳይ የዜና ትንታኔ ያካተናል። ቆይታቸው የምትሰሙት ይሆናል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረግዎን እንዳይረሱ። ወደ መጀመሪያ የዜና ትንታኔያችን ስናልፍ የኢትዮጵያው መሪ ጠንካራ ነው ሲሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተናግረዋል። የግብፁ መሪ አልሲሲ በስዊዘርላንድ በተካሄደው ዳቮስ የኢኮኖሚ ፎረም ላይ እስከዛ ድረስ ትራምፕ እግር ስር ተደፍተዋል። ትራምፕ የኢትዮጵያ መሪ ጠንካራ መሪ ነው ሲሉ እስከማውቀው ድረስ አሉ። ጠንካራ ሰው ነው፣ በተቻለ ፍጥነት አገናኝቼ ወደ ስምነት የምትመጡበት መንገድ አመቻቻለሁ ብለው ቃል ተገብቶላቸዋል። አልሲሲ በደስታ ጭንቅላቱን ነቅንቋል። ሀገር ወዳድ መሪ ስትሆን እንደ ትራምፕ አይነት ጋንግስተር መሆን መሪ ያከብርሃል። የአባይ ጉዳይ ትልቁ ጉዳያችን ነው፣ ግን ከፊት ለፊታችን ሌላ ትልቅ ጉዳይ አለብን። የባህር በር ጉዳይ የትራምፕ ሚድል ኢስት አካባቢ ለሚደርሰው ነገር ግን ግብጽ ትረዳዋለች። ስለዚህ ግብጽ በግድቡ ዙሪያ ከኢትዮጵያ ጋር አንዳችም ስምነት እንድትፈጥር አድርጎ ውለታ መክፈል ይፈለጋል። በዚህም ውስጥ ኢትዮጵያ ከግብጽ ጋር የሚኖራትና የጸጥታ ተያያዥ ጉዳዮች እንዲሁም ዋና የባህር ጉዳይ ወደ ውይይት ጠረጴዛ ማምጣት የሚቻልበት እድል ታገኛለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጠቅላይ ሚኒስትር አብይ አህመድና የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ማገናኘት እንደሚፈልጉ ተናግረዋል። ትራምፕ ሁለቱም መሪዎች ማገናኘት የሚፈልጉት በታላቁ ህዳሴ ግድብ ምክንያት በኢትዮጵያና በግብፅ መካከል የተፈጠረውን ውዝግብ የሚፈታ ስምምነት ለማበጀት እንደሆነ ተገልጿል። ፕሬዝዳንቱ ይህን ያሉት በስዊዘርላንድ ዳቮስ መካከል በሚካሄደው የዓለም ኢኮኖሚ ፎረም ላይ ጎን ለጎን ከግብፁ አቻቸው ጋር ተገናኝተው በተወያዩበት ወቅት ነው። ይህም የሆነው ሁለቱ ፕሬዝዳንቶቹ የአሜሪካ የውጭ ጉዳይ ሚኒስተር ማርክ ሩቢዮና የግብጽ አቻቸው ባደር አብዱላቲን ጨምሮ ሌላ ከፍተኛ ባለስልጣንም ተገኝተዋል። የትራምፕ ውይይት ሲጀምሩ ከግብጽ ጋር በጣም ጥሩ ግንኙነት አለን፣ ፕሬዝዳንቱ ደውለው አንዳች ነገር ይጠይቃሉ፣ ሁልጊዜ መፍትሄ እናገኛለን ሲሉም ተደምጠዋል። አልሲሲ በፊናቸው የህልውና ጉዳይ ያሉት የናይል ወንዝ የታላቁ ህዳሴ ግድብ በተመለከተ ትራምፕ ለሀገራቸው የሚያደርጉትን ድጋፍ አመስግነዋል። በትራምፕ የመጀመሪያ ስልጣን ዘመናቸው በግድቡ ጉዳይ ያለውን አለመግባባት ለመፍታት ከፍተኛ ጥረት ተደርጎ እንደነበር ያስታወሱት አልሲሲ በወቅቱ ተዘጋጅቶ የነበረው ስምምነት እንዲፈረም የአሜሪካው ፕሬዝዳንት ሁሉንም ነገር ማድረጋቸው ጠቅሰዋል። ፕሬዝዳንት ትራምፕ በምላሻቸው የታላቁ ህዳሴ ግድብ ጉዳይ ቅድሚያ ሰጥተው ተናግረዋል። ትራምፕ በዚሁ ንግግራቸው የህዳሴው ግድብ ከዓለም ግዙፉ ግድብ አንዱ እንደሆነ ጠቅሰው የግድቡን ወጪ የሸፈነችው ሀገራቸው እንደሆነችም ከዚህ ቀደም ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሜሪካ ታፈነዳዋለች ሲሉ በመካከለኛው ምስራቅ ያለውን ውጥረት ተናገሩ። እኔ አንድ ነገር ብሆን አሉ የአሜሪካው ፕሬዝዳንት አሜሪካ ኢራን ታፈነዳዋለች ሲሉም ትራምፕ ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በእኔ ላይ አንድ ነገር ቢከሰት ያቺ ሀገር ትፈነዳለች ሲሉ ኢራንን አስጠንቅቀዋል። ትራምፕ ይህን ያሉት አንድ ኢራን ከፍተኛ ወታደራዊ ባለስልጣን በጠቅላይ መሪያቸው አሊ ካሜኒ ላይ ምንም አይነት ጉዳት ቢደርስ ዓለም በእሳት እናነዳታለን ሲሉ የሰጡትን
ማስጠንቀቂያ ተከትሎ ነው። በኔ ላይ አንድ ነገር በደረሰ መላው ሀገሪቱ ትፈነዳለች ሲሉ ትራምፕ አክለዋል። በጣም ጥብቅ መመሪያ ተሰጥቶኛል ያሉት የአሜሪካው ፕሬዝዳንት አንድ ነገር ቢፈጠርም ከምረገጽ ያጠፏቸዋል ሲሉ አስጠንቅቀዋል። ኔቶ ግሪንላንድ ውስጥ የጦር ልምምድ እንዳደርግ ፈረንሳይ ጥሪ ያቀረበች። የሰሜን አትላንቲክ ቃል ኪዳን ድርጅት ኔቶ ግሪንላንድ ውስጥ የጦር ልምምድ እንዳደርግ ፈረንሳይ ጥሪ ያቀረበች ሲሆን ለልምምዱ ወታደራዊ ለማዋጣት ፈቃደኛ መሆኗን ገልጻለች። ይህም የፈረንሳይ ጥሪ የተሰማው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግሪንላንድ ወደ ሀገራቸው ግዛት መጠቅለላቸው የማይቀር መሆኑን በተደጋጋሚም እየገለጹበት በዚህ ወቅት ነበር። ፈረንሳይ፣ ዴንማርክ፣ ስዊድን፣ ጀርመን በግሪንላንድ ያላቸውን የጦር ኃይል በልምምድና በስለላ ተልእኮ እያሳደጉ ሲሆን ትራምፕ በበኩላቸው ሩሲያና ቻይና ከደሴቲቱ ለመከላከል ግሪንላንድ በአሜሪካ እጅ ውስጥ መሆን እንዳለባት አሳስበዋል። የኔቶ ዋና ጸሐፊ ማርክ ሩቴ በአሜሪካና በአውሮፓ ሀገራት ጋር መካከል ያለው ግንኙነት እየተካረረ የመጣው ውጥረት ከመጋረጃ ጀርባ ለመፍታት እንደሚጥሩ አሳውቀዋል። ግሪንላንድ ከሩሲያና ከቻይና መከላከያ እንደሚያሻም ኃላፊው ተናግረዋል። እዚሁም ጋር ተያይዞ ፈረንሳይ የትራምፕ ንግግር የፈጠራ ወሬ ስትል አጣጣለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ፈረንሳይ አስገድጄ የመድኃኒት ዋጋ አስጨምሬያለሁ ሲሉ የተናገሩ ንግግር ፓሪስ ሐሰተኛ ወሬ ስትል አስተባብላለች። በዳቮስ የዓለም ኢኮኖሚ ፎረም ላይ ንግግር ያደረጉት ዶናልድ ትራምፕ በፈረንሳይ ምርቶች ላይ ከፍተኛ ቀረጥ ጥላለሁ ብዬ በመዛቴ ፕሬዝዳንት ማክሮን እጅ ሰጥተዋል ብለዋል። ትራምፕ አክለው ማክሮን በፍርሃት እሺ ዶናልድ ትራምፕ አደርገዋለሁ እንዳሏቸው ለታዳሚው በፌስ ተናግረዋል። ይሁን እንጂ የፈረንሳዩ ፕሬዝዳንት ጽህፈት ቤት ትራምፕ ፌክ ኒውስ ሲሉ የሚታዩበትን ተንቀሳቃሽ ምስል በመጠቀም ፈጣን ምላሽ ሰጥተዋል። ማክሮን የመድኃኒት ዋጋ አልጨመሩም፣ ሊጨምሩም አይችሉም ያለው መግለጫው በፈረንሳይ የመድኃኒት ዋጋ የሚወስነው በህግ እንጂ ፕሬዝዳንቱ ፍላጎት እንዳልሆነ አስታውቀዋል። ይህ ፍጥጫ የተባባሰው ትራምፕ ግሪንላንድ ለመግዛት ፈልጋለሁ በሚል ፍላጎት ካሳዩትና በአውሮፓ ምርቶች ላይ ቀጥተኛ ዛቻ ካሰሙ በኋላ ነው። ከዚሁም ጋር ተያይዞ የግሪንላንድ ነዋሪዎች ፕሬዝዳንት ትራምፕ ለሰው ልጅ ክብር የላቸውም ሲሉ ተናገሩ። በሺህ የሚቆጠሩ የግሪንላንድ ነዋሪዎች የትራምፕ ሀሳብ በመቃወም ሰልፍ አካሂደዋል። በዚሁም ክፉኛ ወርፈዋቸዋል። ሰልፈኞቹ ከአሜሪካ መንግስት በኩል የደህንነት ስጋት እንደተጋረጠባቸው በያዙት መፈክር ገልጸዋል። በዋና ከተማው ተሰልፈው ግሪንላንድ አትሸጥም፣ ብዙ ትናንሽ ሀገራት አሉ፣ እንዳቸውም ግን የሚሸጡ አይደሉም ሲሉ ሞግተዋል። አክለውም ፕሬዝዳንት ትራምፕ ለሰው ልጅ ክብር የላቸውም በማለት ወቅሰዋል። እንደ ወዳጅና አጋር ቢቀርቡን አሁን ጠላቶቻችን ሆነዋል ያሉት እነዚህ ተቃዋሚዎች ሀገራቸውን የባህልና የቤተሰቦቻቸውን ደህንነት እናረጋግጣለን ሲሉ አቋማቸውን አንጸባርቀዋል። ይህ ለነጻነት የሚደረግ ትግል ነው፣ ምክንያቱም ከሁለተኛ ዓለም ጦርነት በኋላ አውሮፓና ለኔቶ ደህንነት ከፍተኛ ስጋት ተፈጥሯል ሲሉም አክለዋል። ጦር በ59 የአልሸባብ አባላት ላይ እርምጃ መውሰዱ ተገለጸ። ጦሩ ለ24 ሰዓታት በቆየ ዘመቻ 42 የቡድኑ አባላት መቁሰላቸውንና 10 አልሸባብ ሲጠቀምባቸው የነበሩ ተሽከርካሪዎች መያዙን አስታውቋል። የሀገሪቱ ጦር ወስጀዋለሁ ባለው ጠንካራ እርምጃ የኩዳይት ስትራቴጂክ ግዛት መልሶ መቆጣጠሩን ገልጾ በዚህም ጦር ዘመቻ ያከናወነ የሶማሌ ከሚገኘው የአሜሪካ ጦር ጋር በመቀናጀት እንደሆነ አስታውቋል።